ሰላም እንኳን ወደ ዛሬው ምልከታችን በደህና መጣችሁ። ዛሬ የምንመረምረው አንድ በጣም ትልቅ ጥያቄን ለመመለስ የሚሞክር ስነ መለኮታዊ ጽሑፍ ነው። ጥያቄው በጣም መሰረታዊ ነው። አዎ፣ ሁሉን ቻይና አፍቃሪ የሆነ አምላክ እንዴት አድርጎ ነው ፍጡራኑ የራሳቸውን የጥፋት መንገድ እንዲመርጡ የሚፈቀደው? ይህንን እንቆቅልሽ ለመፍታት ነው ዛሬ የምንሞክረው። የመነሻ ጽሑፋችን ደግሞ ኢየሱስ ክርስቶስን እንደ አዳኝ ብቻ ሳይሆን ፍጥረታትን በዘላለም ሕይወትና በእሳት ባህር መካከል የሚለይ የፍርድ የመጨረሻ መስፈርት አድርጎ ነው የሚያቀርበው። ይሄ በራሱ ብዙ ጥያቄ ይፈጥራል። በእርግጥ ይፈጥራል። ያው ይህንን እንቆቅልሽ ለመፍታት ጽሑፉ የሚሰጠን ካርታ በጣም ውስብስብ ነው። ከጀርባው ያለው መዋቅር ሁለተኛው አምላክ ብሎ ጽሑፉ የሚጠቅሰው ወልድ ጊዜንና ህዋን ለመውረስ በፍቅር ላይ የተመሰረተ አዲስ ስርዓት ለመመስረት ራሱ ፍጡር የመሆኑን ጽንሰ ሐሳብ ያካታ። ቆይ አንድ ደቂቃ። ሁለተኛው አምላክ የሚለው ሐረግ ራሱ በጣም ከባድ ነው። ጽሑፉ ሁለት አማልክት አሉ እያለ ነው ወይስ ይሄ ምሳሌያዊ አነጋገር ነው? እስኪ ያንን እናብራራ። በጣም ጥሩ ጥያቄ ነው። ጽሑፉ በፍጹም ሁለት አማልክት አሉ እያለ አይደለም። ቃሉን የሚጠቀመው ወልድ ኢየሱስ ከአብ ጋር ያለውን ልዩ ግንኙነትና በተመሳሳይ ጊዜ ደግሞ በፍጥረት ውስጥ ያለውን ልዩ ሚና ለመግለጽ ነው። አብ ማይታይ ሁሉንም የሚይዝ ምንጭ ሲሆን፣ ወልድ ደግሞ የአብ የሚታይ መገለጫ ነው፣ ከፍጥረት ጋር ግንኙነት የሚፈጥርበት አካል ነው በማለት ያስቀምጠዋል። ስለዚህ ሁለተኛ የሚለው ቃል የስልጣን ተዋረደን ሳይሆን የተግባር ልዩነትን ለማሳየት ነው። በትክክል ጽሑፉ የሚለው ይህንን ነው። እሺ፣ ይህ ግልጽ ያደርገዋል። እንግዲያው ወደ ፍርዱ እንመለስ። ጽሑፉ በዮሐንስ ወንጌል ላይ እንደተጠቀሰው ፍርድ ሁሉ ለወልድ እንደተሰጠ ይገልጻል። ይህ ለምን ሆነ? እዚህ ላይ ነው የጽሑፉ ዋና መከራከሪያ የሚጀምረው። ምክንያቱ ፍትሕን ከፍጡራን አንጻር ፍጹም ለማድረግ ነው። ጽሑፉ እንደሚለው ወልድ ከራሱ የፍጥረት አካል ሆኗል። የሰውን ተፈጥሮ ተካፍሏል ማለት ነው። አዎ። እናም የፍጡራንን ፈተና፣ ድካም፣ ሁሉንም ነገር ሙሉ በሙሉ ይረዳል። ስለዚህ ፈራጁ ራሱ ፍጡር መሆኑ ፍርዱን ፍትሐዊ ያደርገዋል። የሚገባና ከፍጡራን ልምድ ጋር የተገናኘ ይሆን? ልክ ነው። አብ እንደማይዳሰስ እሳት ከሆነ ወልድ ደግሞ የዚያ እሳት ያው ለፍጡራን በሚመጥን መልኩ የቀረበ ብርሃን ነው ይላል። ይህ በጣም የሚገርም ሐሳብ ነው። ስለዚህ ፍርዱ የበለጠ ተዛማጅነት ያለው እንዲሆን ነው ማለት ነው። ፍርዱስ በምን ላይ ይመሰረታል? ብዙ ጊዜ ስለ ልብ ንጽሕናና ስለ ስውር ሐሳብ ይሰበካል። ነገር ግን ጽሑፉ ፍርዱ በይፋና በስውር ሐሳቦች ላይ ሳይሆን በድርጊቶች ላይ ተመስርቶ እንደሚሰጥ አበክሮ ይጠቅሳል። አዎ፣ ይህ በጣም ወሳኝ ነጥብ ነው። ምክንያቱ ግልጽናና ይፋዊነት ነው። ያው ፍጡራን የሌላውን ልብ ማንበብም ሆነ የውስጥ ሐሳብ ማወቅ አይችሉም። እውነት ነው። ፍርዱ በልብ ውስጥ ባለ ነገር ላይ ብቻ የተመሰረተ ቢሆን ኖሮ ለተመልካች ፍጥረታት ሁሉ ሂደቱ ግልጽና የሚገባ አይሆንም ነበር። ለምን እሱ ዳነ እኔ ጠፋሁ የሚል ጥያቄ ሊነሳ ይችል ነበር። በትክክል። ይህ ማለት እኮ የሰማይ ፍርድ ቤት የሰውን ልብ ለማንበብ አይሞክርም፣ በቃ በድርጊት የተመዘገበውን ይፋዊ መዝገብ ነው የሚመለከተው እያለ ነው ጽሑፉ። ይህ በጣም የተለየ አስተሳሰብ ነው። ፍጹም። ድርጊቶች የልብን እውነተኛ ዝንባሌ በተጨባጭ የሚያረጋግጡ የማይካዱ ማስረጃዎች ናቸው ይላል። በተለይም ከፍቅር ትእዛዝ ጋር በተያያዘ የልብን እውነተኛ ሁኔታ የሚያሳዩት ድርጊቶቻችን ናቸው። ስለዚህ ፍርዱ በድርጊት ላይ መመሰረቱ ሂደቱ ለሁሉም ግልጽ ይሆን ነው። አዎ፣ ይፋዊና ሊረጋገጥ የሚችል የሆነ ያደርጋል። ማንም በፍርዱ ላይ ጥያቄ እንዳይኖረው ማለት ነው። እሺ፣ ፍርዱ በድርጊት ላይ የተመሰረተ መሆኑን ካየን ቀጣዩ ጥያቄ የሚሆነው ምን አይነት ድርጊት ነው የሚለካው የሚለው ነው። እዚህ ላይ ነው ጽሑፉ ወደ ፍቅር ትእዛዝና ወደ ብርሃንና ጨለማ ምርጫ ይወስደን። አዎ፣ ጽሑፉ ብርሃን ወደ ዓለም መጣ፣ ሰዎች ግን ስራቸው ክፉ ስለሆነ ከብርሃን ይልቅ ጨለማን ወዱ የሚለውን ጥቅስ ያነሳል። ግንኙነቱ ቀጥተኛ ነው። ብርሃኑ ኢየሱስ ነው፣ የሚያመጣው መርህ ደግሞ የፍቅር ትእዛዝ ነው። አዎ። እና ወሳኙ ነገር የፍቅርን ትእዛዝ ለመከተል ያለው ውስጣዊ ፍላጎት ነው። ፍላጎት? አዎ። ይህንን ትእዛዝ ለመከተል የሚፈልጉ ማለትም ሌሎቹን ለመውደድና ላለመጉዳት የሚሹ በተፈጥሯቸው ወደ ብርሃን ወደ ኢየሱስ ይሳባሉ። እሱ የሚያስተምረው ነገር ከውስጣዊ ፍላጎታቸው ጋር ስለሚሰማ ልክ ነው፣ ይታዘዙታል። እዚህ ላይ የሚገርመኝ
የሐሳቡ ቀላልነት ነው። ውስብስብ ስነ መለኮታዊ እውቀት ወይም የሕግ ዝርዝር እውቀት ሳይሆን ዋናው መለኪያ የፍቅርን ትዕዛዝ ለመቀበል ፈቃደኛ ነህ ወይስ አይደለህም የሚለው መሰረታዊ ጥያቄ ነው ማለት ነው። ፍጹም ትክክል። እና ይህንን ትዕዛዝ ለመከተል ፍላጎት የሌላቸው ደግሞ ስራቸው እንዲገለጥ ስለማይፈልጉ ብርሃኑን ይጠላሉ፣ ይክቱታል። ጽሑፉ የአይሁድ መሪዎች ኢየሱስን በድንጋይ ሊወግሩት የፈለጉበትን ምክንያት ሲተነትን ይህንን ያጎላለሁ። በይፋ የሰጡት ምክንያት ሰው ሆኖ ሳለ ራስህን አምላክ ታደርጋለህ የሚል ስነ መለኮታዊ ክርክር ቢሆንም ጽሑፉ እንደሚለው ያ የውሸት ምክንያት ወይም ሽፋን ነበር። እውነተኛው ምክንያት እርሱ ያመጣውን አዲስ ስርዓት፣ ጠላትን መውደድ፣ ይቅር ማለት፣ ለሌሎች መኖር፣ ይህንን መቀበል ስላልፈለጉ ነው። በትክክል ያንን ስርዓት ከመቀበል ይልቅ እሱን ማስወገድ ቀላቸው። የችግሩ ስር የስነ መለኮት ክርክር ሳይሆን የፈቃደኝነት ጉዳይ ነው ይላል ጽሑፉ። የፍቅርን ትዕዛዝ ለመከተል ፈቃደኛ ያልሆነ ሰው ኢየሱስን ሊያውቀውም ሆነ ሊቀበሉ አይችልም። ቢያውቀውና ቢቀበለው እንኳን ያንን ትዕዛዝ ለመፈጸም ፈቃደኛ ካልሆነ በመጨረሻ ከእርሱ ጋር መቆም አይችልም። ስለዚህ ምርጫው የሚወሰነው በእውቀት ደረጃ ሳይሆን በፈቃደኝነት ላይ ነው። ይህ ደግሞ የመምረጥ ነጻነት ማዕከላዊ መሆኑን ያሳያል። እግዚአብሔር እሱን ማይቀበሉትን ወይም ትዕዛዙን ማይወዱትን ጸጋውን እንዲቀበሉ አያስገድዳቸውም። ምርጫው ሙሉ በሙሉ የፍጡራኑ ነው። በፍጹም። ጽሑፉ ይህንን ደጋግሞ ያጎላላ። እግዚአብሔር የመምረጥ ነጻነትን እንደሰጠ እና ያ ምርጫ ወደ ጥፋት ቢመራ እንኳ እንደሚያከብረው ያሳያል። ከብሉይ ኪዳን በርካታ ምሳሌዎችን ይጠቅሳል። እግዚአብሔር የእስራኤልን አለመታዘዝ ለዘመናት ሲታገስ፣ መልእክተኞችን በተደጋጋሚ ሲልክ፣ በመጨረሻም ልጁን በመላክ በትዕግስት ሲጠብቅ እናያለን። ግን መታዘዝን በግድ አልቻለም። እናንተ ግን አልወደዳችሁም የሚለው ሐሳብ ተደጋግሞ ይነሳል። ምርጫው የነሱ ነበር። እሺ፣ የፍርድ ፍትሐዊነትን እና የምርጫን አስፈላጊነት በተሻለ ለማሳየት ጽሑፉ 3 የተለያዩ የውድቀት የጉዳይ ጥናቶች ያቅርብልናል። ሁሉም ስለ አንድ መርህ ነው። ይኸውም በተሰጠህ የእውቀት ወይም የብርሃን መጠን ልክ ትጠየቃለህ የሚል። እስኪ የመጀመሪያውን እንይ። ሄሌል። አዎ፣ ሄሌል በብዙዎች ዘንድ ሉሲፈር ወይም የንጋት ኮከብ ተብሎ የሚታወቀው። የሄሌል ምርጫ ልዩ የሚያደርገው የተደረገበት ሁኔታ ነው። ጽሑፉ እንደሚለው የሄሌል ምርጫ የተደረገው በሙሉ ዕውቀት በብርቱ ብርሃን ፊት ነው። ምንም አይነት ውጫዊ ማታለል ሳይኖር። አዎ፣ ያለ ምንም ማታለል ከአምላክ ጋር እኩል ለመሆን የተደረገ ንጹሕ የነጻ ምርጫ መገለጫ ነበር። በውሳኔው ጀርባ ድንቁርና አልነበረም። ይህንን ሳነብ ግራ ያጋባኝ አንድ ነገር አለ። ሄሌል ሙሉ ዕውቀት ስለነበረው ምርጫው የመጨረሻ ሆነ ከተባለ ዕውቀት በረከት ሳይሆን እርግማን ሊሆን ይችላል ማለት ነው። ብዙ ባወቅ ቁጥር ለስህተት ያለህ ቦታው ይጠባል። በጣም ጥሩ ጥያቄ ነው። ጽሑፉም ያመለክተውም ያንን ነው። ዕውቀት ኃላፊነትን ይጨምራል። ሄሌል ሁሉንም ነገር ያውቀ የእግዚአብሔርን ማንነት በግልጽ እየተመለከተ ሆነ ብሎ ያመፀ በመሆኑ ለንስሐ የሚሆን ምንም ምክንያት ወይም አዲስ መረጃ ሊቀርብለት አይችልም። ሁሉንም ነገር አይቶ ነው አልፈልግም ያለው። በቃ በዚህ ግልጽነት ምክንያት ምርጫው የመጨረሻና የማይቀለበስ እንደሆነ ጽሑፉ ያስቀምጣል። በጣም ግልጽ ነው። ሁለተኛው ምሳሌ ደግሞ የወደቁት መላእክት ናቸው። የእነሱ ሁኔታ ከሄሌል ትንሽ የተለየ ይመስላል። አዎ፣ ትንሽ ልዩነት አለው። እነሱም እንደ ሄሌል በደማቅ ብርሃን ውስጥ ሆኖ ነው የመረጡት። ያው ስለ እግዚአብሔር ብዙ በማወቅ ሁኔታ ውስጥ ማለት ነው። ነገር ግን ከሄሌል የሚለያቸው በሄሌል እንደተታለሉ መገለጹ ነው። የማታለል ሁኔታ ነበረ። ስለዚህ እነሱ ከሄሌል ያነሰ ነገር ግን ከአዳም የበለጠ ተጠያቂነት ነበራቸው ማለት ነው። ልክ እንደ የጥፋተኝነት መጠን መለኪያ አይነት ነገር ነው። በትክክል በጣም ጥሩ አገላለጽ ነው። ይህ የማታለል ገጽታ ከሄሌል ይልቅ ለንስሐ የበለጠ ዕድል ሊሰጣቸው ይችል ነበር። ሆኖም በነበራቸው ከፍተኛ ዕውቀት ደረጃና ግልጽነት ምክንያት ምርጫቸው በአብዛኛው እንደ መጨረሻ እና የማይቀለበስ ሆኖ ተቆጥሯል። ምክንያቱም የተሰጣቸው ብርሃን በጣም ብዙ ነበር። በጣም እሺ፣ አሁን ወደ ሶስተኛውና ለሰው ልጆች ሁሉ ወካይ ወደ ሆነው የአዳም ምርጫ እንምጣ። የእሱ ምርጫ ከሌሎቹ ፈጽሞ የተለየ ነው። ይህንን ልዩነት ጽሑፉ እንዴት ነው የሚያስረዳው? የአዳም ምርጫ ፍጹም ተቃራኒ በሆኑ ሁኔታዎች ውስጥ ነው የተከናወነው። ጽሑፉ እንደሚተነትነው የአዳም ምርጫ የተደረገው በጣም በደብዛዛ ብርሃን ውስጥ ነው። ስለ እግዚአብሔር ያለው ዕውቀት ሙሉ አልነበርም ማለት ነው? በፍጹም።
በሰይጣን ተታሏል። ከሁሉም በላይ ደግሞ ምርጫውን ያደረገው ከአፈር በተሰራ ደካማ ሥጋ ውስጥ ሆኖ። እነዚህ ሁሉ በሕግ ፊት እንደ ማቅለያ የሚታዩ ሁኔታዎች ናቸው። አዎ። ስለዚህ ጽሑፉ የሚለው ሄሌል ባለሙሉ ኤችዲ ካሜራ እያየ ጥፋት ሰራ፣ አዳም ግን በድሮ የኖኪያ ስልክ ካሜራ እያየ ነው ጥፋት የሰራው። ፍርዱ የካሜራውን ጥራት ግምት ውስጥ ያስገባል ማለት ነው። በጣም ጥሩ ምሳሌ ነው። በትክክል ይሄ ነው። በእነዚህ ማቅለያ ምክንያቶች ለአዳምና ለዘሮቹ ለንስሐና ለመጣረም እጅግ በጣም ብዙ ዕድሎች ተሰጥቷቸዋል። በተለይም በመሲሁ ብርሃን አማካኝነት አዎ፣ የመመለሻ መንገድ ተከፍቶላቸዋል። የውሳኔው ክብደት የሚለካው ውሳኔው በተደረገበት የእውቀትና የነጻነት መጠን ነው። ይህ የፍርድን ፍትሐዊነት ያሳያል። እግዚአብሔር ብዙ ከተሰጠው ብዙ እንደሚፈልግ፣ ጥቂት ከተሰጠው ደግሞ ጥቂት እንደሚፈልግ ያመለክታል። እሺ፣ የምርጫውን መስፈርትና የተለያዩ የምርጫ ምሳሌዎችን አይተናል። አሁን ወደ መጨረሻው ውጤት እንምጣ። ብርሃንን ላለመረጡ እና በጨለማ ለመቀጠል ለወሰኑ የመጨረሻው ውጤት ምንድን ነው? ጽሑፉ ስለ ሁለተኛው ሞት ወይም የእሳት ባህር ይናገራል። እዚህ ላይ ጽሑፉ ከብዙ ባህላዊ ትርጓሜዎች ለየት ያለ እይታ ያቀርባል። ሁለተኛውን ሞት የሚተረጎመው ንቃተ ሕሊና ባለው መልኩ ከሚፈጸም የዘላለም ስቃይ ይልቅ ከእግዚአብሔር የሕይወት ምንጭ ሙሉ በሙሉ መለየት እንደሆነ ነው። ቆይ ይህ ሂደት ወደ አለመኖር ሁኔታ መመለስ ወይም መጥፋት ነው ይላል። መጥፋት፣ ይህ ማለት ቅጣቱ ዘላለማዊ ስቃይ አይደለም ማለት ነው። ጽሑፉ የሚከራከረው ፍጡሩ ሙሉ በሙሉ ከመኖር ይቋረጣል፣ ይጠፋል ነው። ይህ ከብዙዎች እምነት በጣም የተለየ ነው። አዎ፣ በጣም የተለየ ነው። ጽሑፉ እንደሚያስረዳው ቅጣቱ ዘላለማዊ ስቃይ ሳይሆን ዘላለማዊ ውጤት ያለው ነው። ያሁም የእያንዳንዱ ሰው ለሠራው ኃጢአት ተመጣጣኝ ዋጋ ከከፈለ በኋላ የሚመጣ የመጨረሻው ጥፋት ወይም ከመኖር መቋረጥ ነው። ቅጣቱ ፍጻሜ አለው፣ የቅጣቱ ውጤት ግን ዘላለማዊ ነው። ያ መጥፋት ነው። ልክ እንደዛ። ይህንን ለማስረዳት ጽሑፉ የሚጠቀሰው ማስረጃ አለ። አዎ፣ ሰው ማዳ በእሳት እንደሚቀመም ጨው ይቀመማል የሚለውን የመጽሐፍ ቅዱስ ጥቅስ በመጥቀስ እሳቱ የማንጻት ሳይሆን የመብላት የማጥፋት ሂደት መሆኑን ይጠቁማል። እና የቅጣቱ መጠን ከተሰራው ኃጢአት እና ከተሰጠው ጸጋ ጋር ተመጣጣኝ ነው ይላል። ብዙ ጸጋ አግኝቶ ያመጻ ብዙ ይቀጣል፣ ጥቂት አግኝቶ ያመረ ጥቂት ይቀጣል። በትክክል። ከዚያም የቅጣቱ ሂደት ሲያልቅ የመጨረሻ ውጤት መጥፋት ነው። ስለዚህ ቅጣቱ ፍትሐዊ ነው፣ ውስን ለሆኑ ወንጀሎች ወሰን የሌለው ቅጣት አይደለም የሚል መከራከሪያ ነው የሚያቀርበው። አዎ፣ ማንም ከሠራው ወንጀል በላይ አይቀጣም። ጽሑፉ ይህንን እንደ ፍትሐዊና ይፋዊ ሂደት አድርጎ ነው የሚያቀርበው። ሁሉም ፍጥረታት የፍርዱን ምክንያት ይረዳሉ። ፍርዱ በግልጽ ድርጊቶች ላይ የተመሰረተ ስለሆነ ማንም ለምን ብሎ አይጠይቅም። የመጨረሻው ግብ ደግሞ የፍጥረት ፍጻሜ ነው። አዎ፣ በፈቃዳቸው ለፍቅር አገዛዝ የሚገዙት ብቻ የሚቀሩበትና ሞት ራሱ የሚጠፋበት ጊዜ። ይህ የእግዚአብሔር የመጨረሻ ግብ ነው ይላል ጽሑፉ። እሺ፣ የዛሬውን ምልከታችንን ስናጠቃልለው በመሰረቱ ይህ ጽሑፍ በነፃ ምርጫ ላይ የተገነባ ዓለምን ያሳያል። የዚህ ምርጫ መስፈርት ደግሞ ውስብስብ የሕግጋት ስብስብ ሳይሆን አንድ አካል ኢየሱስ እና አንድ መርህ የፍቅር ትእዛዝ ነው። ልክ ነው። በድርጊቶቻችን የምናሳያቸው ምርጫዎቻችን የመጨረሻና ወሳኝ ውጤቶች አላቸው። ውጤቶችም ፍትሐዊ እና ከተሰጠን ዕድልና እውቀት ጋር የተመሰረቱ ናቸው። በጣም ጥሩ ማጠቃለያ ነው። የፍጥረት ሁሉ የመጨረሻ መዳረሻ የሚወሰነው ለዚህ አንድ መስፈርት በሚሰጠው ምላሽ ላይ ነው። ያ ምላሽ ደግሞ በነጻነት የተሰጠ መሆን አለበት። እንግዲያውስ ይህንን አስደናቂ ውይይት እንደ ሁልጊዜው በአንድ አዲስ ጥያቄ እንዝጋው። ይህ ጽሑፍ አንድ በጣም አስገራሚ ሐሳብ በመጨረሻው ላይ ይጠቅሳል። አለመኖር የሚባለው ስፍራ እንኳ በእግዚአብሔር ውስጥ እንደሆነ ያስቀምጣል። እና ይህ አንድ አስገራሚ ጥያቄ ያስነሳል። እግዚአብሔር ሁሉን የሚይዝና ሁሉ በእርሱ ውስጥ ከሆነ ከእርሱ መለየት ማለት በትክክል ምን ማለት ነው? ሁለተኛው ሞት ከእርሱ መገኘት ሙሉ በሙሉ መወገድ ነው ወይስ እርሱ በሚሰጠው ሕይወት ውስጥ ምንም ተሳትፎ የሌለበት ነገር ግን በእርሱ መገኘት ውስጥ ያለ የመጨረሻ ጸጥተኛ ንቃት የሌለው ሁኔታ ነው? ይህንን ለአድማጮቻችን እነ ማሰቢያ ትተን እንለያይ።